ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት ደርሰናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ፈጣሪ ይጠብቃችሁ፣ ከክፉ ነገር ሁሉ ይጠብቃችሁ። ዛሬ እንግዲህ በጣም በሚያሳዝን ቪዲዮ መተናል። ሰሞኑን እንግዲህ በቤቴ ወይም ደግሞ በስቱዲዮ ማለት ነው በምታውቁኝ ስቱዲዮ ስላልነበርኩኝ በጣም ይቅርታ። ግን እንደምንም ብዬ እናንተ ጋር ለመድረስ እየሞከርኩ ነበረ። ስጠብቁኝ ለነበራችሁ በጣም ውድ የሆናችሁ የኔ ቤተሰቦች ስለጠፋው በጣም ይቅርታ ጠይቃለሁ። ስለፈለጋችሁ በጣም ነው አመሰግነው። ጉንፋን አሞኝም ነበረ ነግሬያችሁ ስትጠይቁኝ ነበረ። እውነት ለመናገር ከልብ ነው አመሰግነው። አሁን ይሄው እንደምታዩት በጣም ተሽሎኛል ማለት ነው። ብዙዎቻችሁ ትኩስ ነገር አዛችሁልኝ የለ እሱን ነገር ብዬበታለሁ። አሁን ይሄው ሰላሙኛለሁ ማለት ነው። አሁን ትንሽ ነው የሚቀረኝ። እሷም ደግሞ ነገ ከነገ ወዲያ ፏ ይላል ማለት ነውና በጣም ነው አመሰግነው። ፈጣሪ ያክብርልኝ። በያላችሁበት ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በፍቅር ጠይቃችኋለሁ ማለት ነው። ዛሬ እንግዲህ በሚያሳዝን ቪዲዮን የመጣሁት የአብርሃም ሆስፒታል ገብቷል። ምናልባት እንግዲህ የሚያሳዝን ነገር ቢሆንም ምናልባት በጎ ነገርም ይዞ የሚመጣ ነገር ሊሆን ይችላል። ለሁላችንም የጥያቄያችን መልስ የሚገኝበት ነገር ሊሆን ይችላል። ደስ የሚለው ነገር አብርሃም በመውደቁ የከፋ ጉዳት አልደረሰበትም። እሱ ከምንም በላይ ደስ የሚለው ዜና ነው። ስለዚህ በአብርሃም መውደቅ ዙሪያ ላይ በጣም በሚያሳዝን ሁኔታ እኔ በሁሉም አዝኛለሁ ማለት እችላለሁ። በቃ ቢያንስ እንደው ዳኒ የተሻለ ነው ልበል። ቡዜና ዳኒ እንደው በጣም ማለት ነው እውነት ለመናገር ቡዜና ዳኒ ብዙ ነገር ታግለዋል። እኔ እነሱን ነው ላመሰግን የምችለው። ሄርሜላንም ምናልባት አሁን ሄርሜላ በጣም ምንድነው መሰላችሁ አንዳንድ ጊዜ የምንፈልገውን ነገር ብቻ የኔ ስለሆነ ብቻ የኔ ነው ብዬ ስለማስብ ብቻ የማይሆን ቦታ ላይ ያን ነገር ሪያክት ማድረግ አስፈላጊ አይደለም። እኔ አሁን ሄርሜላን የተናደድኩባት ነገር ልንገራችሁ። ምክንያቱም ሰው ሲያጠፋ አጠፋ ነው የምንለው አይደለ? አዎ። ስለዚህ ያጠፋችሁን ነገር ልነግራችሁ ፈልጋለሁ። እሷ ከሩታ ጋር መከራከር አልነበረባትም። አብርሃም አልጋ ላይ ተኝቶ ከሩታ ጋር መከራከር መጣላት ምን ማለት አስፈላጊ አይደለም። ባለፈውም ብያቸዋለሁ አይደለ? ሄርሜላ ከኋላ ነው ማገዝ ያለባት። ምክንያቱም ሩታ ሄርሜላን ባየች ቁጥር አብርሃም እንደው ብትጎዳው ራሱ በምትጎዳበት መንገድ ነው የምትፈልገው። ስለዚህ ጥበበኛ መሆን ያስፈልጋል ነው እና ያ ነገር በጣም ዛሬም ሄርሜላ ልክ አልሰራሽም። ኦፍኮርስ ልክ ነሽ። የምትወጂው ሰው ሲወርቅና አልጋ ላይ ሆኖ ስናየው እንደዚህ አልጋ ላይ ተዘርሮ ስናየው በጣም ያሳዝናል አይደለ? ግን ደግሞ ያን ሰው ለማዳን ሲባል ደግሞ በሱ አናት ላይ ሆኖ መጨቃጨቅ እጅግ በጣም ያስጠላል። ይሄንን በጣም አልወደድኩልሽም። በቃ አንዳንዴ ስሜታችንን ገዛ ማድረግ ያለብን። ሌላው ዳዊት እኔ በጣም እውነት ለመናገር እኔ ዛሬ ቢሆን በሱም እንደማዝን ነው ነግራችሁ። እነሱ ሲጨቃጨቁ እነሱን ጠራርጎ ማስወጣት ይችል ነበር። በቃ መጀመሪያም የሚቀድመው የወንድሜ ጤንነት ነው። በፊትም በማይሆን ነገር በእነሱ ጭቅጭቅ ንትርክ አይደለ እዚህ ውስጥ የገባው። በቃ በዚህን ሰዓት ላይ ጠራርጎ ማስወጣት ይችላል ከዛ ሆስፒታል ማለት ነው። እዛ ክፍል እንዳይገቡ ማድረግ ይችላል። አንዳንድ ጊዜ ነገሮች ልክ ሲያልፉ ደስ አይልም። ሩታም ልክ አለፈች ማለት ነው። ጭቅጭቅ ምናምን እዚህ መታ አይፈልግሽም ይፈልግሻል ምናምን መባባል ደረጃ ሰውየው ገና ነቃ አልነቃ እየተባለ በዚህ ደረጃ ስለመፈላለግ ማውራት አስፈላጊ አይደለም። አዎ፣ ምክንያቱም ለዚህ ሁሉ ችግር ምክንያቱ አንቺ ነሽ። ዞሮ ማለት ነው በቃ አንቺና ኤፍሬም ናችሁ። እንደው አብርሃም ጤነኛ ነው ብትይ እንኳን ጤነኝነቱን ወንድምና እህቱ እናረጋግጥ ሲሉሽ ፍቃደኛ አልሆንሽም። ለወንድምና ለእህቱ እሺ የፈለጋችሁ ሆስፒታል እንሂድና ጤንነቱን እናረጋግጥ ደስ እንዳላችሁ እንኳን ብለሽ አብረሽ ሄደሽ አረጋግጠሽ ቢሆን ኖሮ አናዝንብሽም። እውነት ለመናገር አናዝንብሽም።
ግን አንቺና ኤፍሬም ለመደበቅ የምትሞክሩት ነገር እንዳለ ግልጽ ነው። ለምሳሌ ማንሳት የምፈልገው ነገር ዳኒ ለዶክተሩ አብርሃም ዶክተሯ ጋር ሲገባ ዳኒ ለዶክተሯ አንዳንድ ነገሮችን ነግሮት ነበር። የተለያየ አብርሃም ሲያሳልፋቸው የነበሩትን ሁኔታዎች ነው። ይሄ ልክ ነው ዳኒ የተናገረው። ቡዜና ዳዊት አላደረጉም፣ ወንድሞቹ አላደረጉም። አያችሁ፣ ዳኒ የሚመሰገነው በዚህ ነው። ለዶክተሯ ያለውን ነገር አብርሃም ሰሞኑን እያሳየ ያለውን ባህሪ በግልጽ ነግሯታል። ዶክተሯ ደግሞ ምናልባት ቡዜም ቀድማ ዶክተሯ ጋር ገብታ የተናገረችው ነገር እንዳለ ሰምተናል፣ ተናግራለች እሷም ማለት ነው። እና ዶክተሯ ጋር የደረሰ ጉዳይ እንዳለ አውቀናል። ነገር ግን ኤፍሬም መጨረሻ ላይ አብርሃምን ዶክተሯ ብቻዋን አናግረዋለች። ያው አብርሃም ማንም አናገረው ማንም በዚህን ሰዓት ላይ የሚናገረው ተመሳሳይ ነገር ነው። ደህና ነኝ ነው። አንዳንዴ ያዞረኛል እንጂ ደህና ነኝ፣ ከሚስቴ ጋርና ከልጄ ጋር ደስተኛ ሆኜ እየኖርኩ ነው ያለው። ችግር የለውም አንተ ዋናውን ፈጣሪ ማር፣ እኛ የምንለው እሱን ነው፣ ሌላ ነገር ምንም አይደለም። መጀመሪያ የሰው ልጅ ጤናው ስለሆነ መቅደም ያለበት። ነገር ግን በመሃል ገብቶ ኤፍሬም የሆነ መደበቅ የፈለገው ነገር እንዳለ የተሰማኝ ነገር ለዶክተሯ ሰላም ነው እኮ በጣም እሱ ጤነኛ ነው፣ ከሚስትና ከልጁ ጋር ደስተኛ ሆኖ እየኖረ ነው እና በቃ ይሄንን ሰላም መሆኑን ለነሱ ንገሪያቸው፣ ሰው እያመነን አይደለም ምናምን። እንዴ ሰላም አይደለም እኮ አብርሃም ሰላም ቢሆን ሆስፒታል አይመጣም፣ ሰላም ቢሆን አይወድቅም። እያየን ያለ ነው እሱ ነገር ነው። ገብቷችኋል አይደለ? ሰላም ነኝ ለማለት እየሞከረ ነው፣ ግን ሰላም አይደለም። ስለዚህ ለመደባበቅ የሞከረውን ዶክተሯ ደግሞ አውቃበታለች። ዳኒ መጥቶ ግን መጨረሻ ላይ በጣም ደስ የሚል ነገር አደረገ። አብርሃም በጣም እያጨናነቀው ያለው ነገር ከቀድሞ ሚስቱ ጋር ባለው ሁኔታ ስለሆነ አንቺ ጋር ክትትል እስከሚጨርስ ከእህቱ ጋር ቢሆን የሚል ሐሳብ አመጥቷል። ይሄንን ሲል የኤፍሬም መቃወም ግን በጣም ነው የገረመኝ። ምን አይነት ሰው ነው ግን ይሄ? እንደዚህ ያለ ወንድም አለ እንዴ? እህቱ ጋር ይሁን ሲባል ምን ማለት ነው ምናምን ብለው ይከራከራል። በጣም የሚያሳዝን እኮ ነው። ግን ዶክተሯ ደግሞ ሪኮመንድ ያደረገችው እሱ ነው። እኔም ቢሆን የምደግፈው ነው ያለችው። እኛም ቢሆን የምንለው አብርሃም ከእህቱ ጋር ቢያርፍ ነው። ይሄ እጅግ ነው በጣም ደስ ያለኝ፣ እኔ እጅግ በጣም ደስ ያለኝ። ለምን ለሁላችንም ምላሽ ይመለሳል ማለት ነው። ቡዜ ጋር ይሆናል ምናልባት የሁሉም ሰው የሁላችንም ጥያቄ የነ ቡዜ የነ ዳዊትም የነ ዳኒም የኛም የናንተም ኦዲየንስ የናንተም ጥያቄው ይመለሳል። ለአምስት ቀን እንግዲህ ዶክተሯ እንደምትከታተለው ይሄ ማለት የሳይካትሪስት ባለሙያም ልትሆን ትችላለች፣ ወይም ደግሞ ሌላ ባለሙያ ስለሚኖራቸው የሳይካትሪስት ባለሙያ ስለሚኖራቸው ክትትል ይደረግለታል ማለት ነው። ስለዚህ አብርሃም ምናልባት እቺን 5 ቀን ሲጨርስ የምናየው ለውጥ ይኖራል ማለት ነው። የሆነ ነገር አዲስ ነገር ይኖራል ማለት ነው። ስለዚህ የአብርሃም መውደቅ አንድም ለመልካም ነገር ነው። ገብቷችኋል? ምናልባት በዚህ መንገድ ባይሆን አብርሃም ወደ ሕክምና ቦታም አይመጣም። የማይመጣበትም ምክንያት ደግሞ ኤፍሬምና ሩታ አብርሃም ወደዚህ እንዲመጣ አይፈልጉም። በነገራችን ላይ እኔ በጣም የገረመኝ ነገር እኔ ወንድሜ ታሟል ብዬ ሚስቱ ብትከለክለኝ ዝም እላታለሁ? የእውነት ታሞ ማለት ነው ዝም እላታለሁ? አይደለም እንዴ? ምን ማለት ነው? ቀጥታ እኮ እሷ በፍጹም ሞቼ እገኛለሁ እንኳን ብትል ወደ ህግ ነው መሄድ። በቃ ይሄው የልጁ የመጀመሪያው አንደኛ የነሱ በመረጃ ቪዲዮ አለ። ይሄው የልጁ የመጀመሪያው ምን አይነት ሰው እንደነበረ ይሄንን ይሁት። አሁን ያለበትን ደግሞ ይሁት። ይሄ እኮ በቃ ቤተሰብ መብት አለው፣ ልጃቸውን የማሳከም መብት አላቸው። ስለዚህ በተለይ ሩታ ደግሞ የፈታሹ ባልሽ ነው። አሁን በዚህን ሰዓት ላይ ባልሽ አይደለም፣ በህግ ያስጠይቅሻል። ይሄን ማወቅ አለብሽ። የተወደዳችሁና የተከበራችሁ ቤተሰቦቻችን እኛ ለአብርሃም መልካም ነገር እንመኛለን። እኛ ከምንም በላይ
ጤንነቱን ነው የምንመኘው። የሰው ልጅ የሚቀድመው ከምንም በላይ ጤንነቱ ስለሆነ ማለት ነው። ከዛ ውጪ ውሳኔው የሱ ስለሆነ ማለት ነው። በሌላው ከሩታ ጋር ይሁን ከአብርሃም ጋር ከሄርሜላ ጋር ይሁን አይመለከተንም። እያንዳንዱን ነገር ደግሞ አውርተናል። አጠር ያለ ቪዲዮ ይዘናል። እሱን ቪዲዮ እያየን ሀሳብ እንሰጥበታለን። እስቲ ወደ ቪዲዮ እንሂድ። እንግዲህ አንዳንዴ የቆመ ሁሉ እንዳይወድቅ ይጠንቀቅ የሚባለው ነገር ይሄ ነው። እንግዲህ ደና ነው ደና ነው ደና ነው ደና ነው የሩታና የኤፍሬም ስራ ማለት ነው። ደና ቢሆን አይወድቅም። ሲጀመር በፊትም ትላንትና ብያቸዋለሁ። በትላንትና ቪዲዮ አብርሃም ሰው ሲበዛ ወይም ደግሞ ጭቅጭቅ ምናምን ነገር እንትን ሲል በጣም ዲፕረስድ ይሆናል። መጀመሪያም አንዳንድ ጊዜ ዲፕሬሽን ውስጥ ነበረ። ሲበዛ ደግሞ የበለጠ እንደውም ታስታውሳላችሁ፣ ቤት ውስጥ ለምን ትጮህብኛለህ ዳኒ ምናምን እያለው ነበረ እዛ እንትና እነ ቡዜ ቤት ታስታውሳላችሁ። እና በቃ ጩኸትን እየጠላ ነበረ እና ይሄ ማለት ልክ አይደለም ማለት ነው። የሆነ ዲስኦርደር የሆነ ነገር እንዳለ ይሰማኛል። በነገራችን ላይ ያው ምንም አይሆንም። ደስ የሚለው ብዙ ጉዳት አልደረሰበትም። ሲወድቅም ደግሞ ስለያዙት መሬት አልነካውም። ጭንቅላቱም ሰላም ነው። አንድ ሲስተርን ሳማክራት ነበረ። እንግዲህ ሲስተር የጤና ባለሙያ ናትና ሳማክራት ነበረ። አብርሃም እንዲህ መሆን አንድ ቀን ሰላም፣ አንድ ቀን ደግሞ እንደዚህ መሆን ምንድን ነው ይሄ? አናግሬያት ነበረ። እያወራን ምንድን ያለችኝ እንደዚህ ያሉ ነገሮች የአይምሮ ዲስኦርደር ራሱ በሽታም ሊሆን ይችላል ብላኛለች። እና ግራ ስለ አጋብቶን እንደነበረ ያው ስናወራ ስለነበረ ማለት ነው። ዲስኦርደር ሊሆን ይችላል አይምሮ ላይ የሆነ ማለት አንድ ቀን ሰላም፣ አንድ ቀን እንደዚህ የሚሆን ነገር አይምሮ ትክክል እንዳልሆነ የሚያሳይ ነው ምን ያለችኝና ምናልባት እንግዲህ አብርሃም እንደዛ ያለ ነገር ውስጥ ገብቶ ሊሆን እንደሚችል የምንጠረጥረው ጉዳይ ነው። እንግዲህ ኤፍሬም እና ሩታ አሁንም አልተጸጸቱም አይደል? አልተጸጸቱም። ያንን ነገር እያየዋቸው አይደለም፣ እያየውባቸው አይደለም። በጣም ያሳፍራል እውነት። ሲጀመር ደግሞ ክፍተት ስጡት። በቃ ተውታን ተረጋጉ። እኔ በጣም አንድም ያናደደኝ ደግሞ ሌላ ነገር ደግሞ ልንገራችሁ እዚህ ጋር ማለት ነው። ይሄ ልጅ በጫጫታና በነሱ ብዛት ጭምር በጭንቀት የወደቀ ሰው ነው። በእንደዚህ የወደቀ ሰው ደግሞ እላው ላይ መንጫጫት፣ በስቶ ግርግር መፍጠር ልክ አይደለም። በቃ እዚህ ጋር የሚያስፈልገው እንደው ቢበዛ ሁለት ሰው ነበር የሚያስፈልገው። በቃ አያስፈልግም ሰው። በሽታው ራሳቸው ላው ላይ ተከምረው ላው ላይ ይጮሃሉ ደግሞ ማለት ነው። ይገርመኛል። አንዳንድ ሆስፒታል ያው አያስገቡም፣ በነገራችን ላይ አያስገቡም። በቃ የታመሙ ሰው ካለ አስታማሚ ወይ አንድ ሰው ወይ ሁለት ሰው ነው የሚፈቀደው። ከዛም በኋላ አይፈቀድም። አሁን በዚህን ሰዓት ላይ ልቀቂው አትልቀቂው የምትባባሉበት ሰዓት ነው። እንዴት እንደሚደብር እንዴት እንደሚያስጠላ በጣም እኔ ሩታ አይዶን ነው ብቻ እውነት ኤክስትሪም ነው እንትን ያልሽው ማለት ነው። አንዳንዴ እኮ ነገሮችን ታክሰሽ ማለፍም እኮ አለ። ሲጀመር ጠራርገ ማስወጣት ነበረ። በቃ ሁሉንም ማስወጣት በቃ። ከዛም በኋላ እሱ ሲድን የራሱን ውሳኔ ይወስን። ምንም ደህና ነበር ሩታ። አሁን እንደዚህ በቃ ዛዝ ውስጥ ነው አንፈልግም። አሁን ልጁ ይንካ መጀመር። አዎ ደህናማ ቢሆን ኖሮ ክርክሩም አይመጣም ነበር አስቀድሞ። እነዚህ ሴቶቹ ልክ አይደሉም እውነት። የታመመ ሰው ላይ በዚህ ልክ ሆስፒታል የተኛ ሰው ላይ መጨቃጨቅ፣ ስለሌላ ነገር አንስቶ አንቺ ነሽ አንተ ነህ ምናምን መባባል አስፈላጊ አይደለም። ሄርሜላ እውነት ልክ አይደለሽም አንቺም።
ሩታ ይሁን ምናቃት ሩታ ነች። ቀላል ያማቸዋል እንዴ? አሁን ልጁ መዳንም ያለበት እናንተ የእናንተ ጨርሶ የሚቀርበው አታውቂም። እዚህ ነገር የሶስት ረንጎ ነው። አዎ እሱ ነበረ መሆን የነበረበት ማስወጣቱ የተሻለ ነበረ። በእናታችሁ ልጅ ልቀቁት በቃ። ስለመፈለግ አለመፈለግ ማለት ነው። እሱ አልጋ ላይ ተኝቶ እንዲህ ተዘርሮ የማይሰማ ሰውዬ ላይ ይፈልግሻል አይፈልግሽም ምናምን ባባል ያሳፍራል። ነቃ ደግነቱ ማለት ነው። ነቃ እንኳን ነቃ። አዎ ምን ሆኜ ነው አለ እሱ ራሱ ማለት ነው። እላው ላይ እኮ በቃ ተከምረዋል። እውነት እንደዚህ ለወደቀ በጣም እኮ አይደረግም። እውነት አይደረግም። የምር ሆስፒታሉ ራሱ ልክ አይደለም። እኔ ሆስፒታሉ ራሱ ትክክል አይደለም። የታመመ ሰው በዚህ ልክ የበለጠ እኮ ነው የሰው ጥላ በራሱ በቃ እንትን ስለሚል ይከብዳል። በቃ እውነት ለሕክምና ራሱ አይመችም። አዎ በደንብ ማድረግ አለባት። የሁላችንም ጥያቄ መመለስ መቻል አለበት። አሁን እንግዲህ ወደ ዶክተሯ ጋር እየገባ ነው። ያው ለማንኛውም ከዶክተርና ከንስሐ አባት የሚደበቅ ነገር የለም ይባላል አይደለ? አብርሃም እንግዲህ በዛ ልክ የመናገር አቅም አለ ወይ የሚለው ለአብርሃም እንተው። ሰሞኑን ማለት ነው ከሆነ ጊዜ ጀምሮ በጣም እንደዚህ ጸጥ ማለት አብዝቷል። በፊት የነበሩትን ነገሮች አያስታውስም። ዳኒ ደስ ያለኝ ነገር እንግዲህ ያለውን ነገር በደንብ ነው እያስረዳ ያለው። በደንብ ዶክተሮች እኮ ማለት በጣም እውነት ለመናገር በጣም ስማርቶች ናቸው። ምክንያቱም የመጀመሪያ የሰው ልጅ ህመም ሕክምና ሲደረግ የመጀመሪያ መረጃ ነው አይደለ? የፔሸንቱ መረጃ ማለት ነው። ቤተሰብ ከሆነ ቤተሰብ ይናገራል፣ እሱንም በመጠየቅ ማለት ነው። እና በጣም እርግጥ ያሉ ናቸው ነው ዶክተሮች፣ ምክንያቱም በደንብ ስላየዋቸው ማለት ነው። እና በቃ ብዙ ነገሮች ሰው ነው ጋይድ እያደረጋሉ። ልክ እንደ ልጅ ጋይድ እየተደረገ ነው። ወደዚህ ጊዜ በራሱ ፍላጎት ነበር ብዙ ነገሮች የሚያደርጉ። ከጊዜ በኋላ ግን በቃ ሰው ባለው ነው የሚሆነው። በጣም ነው የሚፈዘው እና በጣም ይጨናነቃል። ዛሬ ላይ ራሱ የተፈጠረው ምንድን ነው? እኛ እየተከራከርን ባለንበት ሰዓት ላይ ድንገት የወደቀው እና ከሰሞኑ አዲስ ያመጣው ነገር ነው እንደሆነ እኛም አልገባንም። ግልጽ በቃ ግልጽ የሆነ ነገር ነው ዳኒ የተናገረው። ምንም ያልተጨመረበት ያልተቀነሰ ማለት ነው። እናንተ የምታውቁት ነገር አለ? ምናልባት ያው የፋሚሊ ኬዞች አሉ። ቤተሰብ ኬዝ አለ። አፍቅር መፈታት ይችላል፣ ግን የሱ ውሳኔ ነው ሁሉም ነገሮች እና ቴንኪዩ። ይሄም ልክ ነው፣ የሱ ውሳኔ ነው፣ ግን ጤነኛ ሲሆን ማለት ነው። አሁን ደግሞ ምንም አይነት ውሳኔ እየሰጠን አይደለም ያለበት ሁኔታ። ከዚህ በኋላ ያለውን ነገር ደግሞ እሱ ጋር እንነጋገራለን። ሁላችንም ይችላል ሊስታለው ሊልካ ተደረገ እውነት ነው። ለመዳን መጀመሪያ በደንብ ሁሉም ነገር በግልጽ ማውራት አስፈላጊ ነው። አሁን አንተ ካልነገርከኝ ሕክምናውን ሙሉ ለሙሉ መስጠት አልችልም። በደንብ አድርጌ የምችለውን ያህል ብረዳ አንተም ነገ ጠዋት የምትፈልገው ነገር ላይ ለመድረስ የምትፈልገው ነገር ለማድረግ የዛሬ ጤና ይወስናል እና እስኪ ጭንቅላቴ ነው ሊያዞረኝ ተጨናነቅ ምናምን ደረስ እንደዛ ያደርገኛል። ከሚስቴ ጋር ከልጄ ጋር ደስተኛማ ብትሆን አብርሃም በዚህ ልክ እኮ አትጨናነቅም። ደስተኛ የሆነ ሰው አይጨናነቅም። ገብቷችኋል? ደስተኛ የሆነ ሰው አይጨናነቅም፣ ለዚህም አይዳረግም። ስለዚህ ደስተኛ አይደለም። ምናልባት እንግዲህ አንዳንዶች እንደሚሉት የሆነ የተያዘበት ፎቶ፣ ቪዲዮ ምናምን የሚባሉ ነገሮች አሉ። እንደዛም አይነት ነገር ካለ አናውቅም። ምናልባት እንግዲህ 4-5 ቀን ከዶክተሯ ጋር ስለሚቆይ ግልጹን ነገር ሊያወራ ይችላል። አሪፍ ነገር የለም። ለሁሉም ነገር ደግሞ መፍትሄ ያለው
ምንም አይነት ነገር ካለ ከኔ ጋር መመካከል እንችላለን። ኦፍኮርስ በቃ ይሄ ነው። ምክንያቱም ሚስጥር ነው። በቃ ዶክተሮች ጋር የደረሰ ነገር ለሌላ ሰው ምንም አይባልም። ዶክተሮች በጣም ያው ሕክምና ላይ ሁሉም ሕክምና ሚስጥር ነው ባይዘው ማለት ነው አይደለ? ብዙ ጊዜ በቤተሰብ ደግሞ ቅን የሚያመጣው ጣልቃ የሚገባ ሶስተኛ ወገን ነው። ቴንክ ዩ። እኛም ከዚህም ፊት ስንል የነበረው ይሄ ነው። በቃ አይደለ? ያንን ነገር አቮይድ ማድረግ ነው። ሻራ ያለውን ነገር እንቀጥላለን። የሚሰጡ መድኃኒቶች ይኖራሉ። ጊዜ እየመጣ እየተከታተል የሚደረገው እናደርጋለን ማለት ነው። በጣም አሪፍ። ለምን ማውራት አልፈለግም? አያችሁ እዚህ ጋር አሁን ኤፍሬምን ተመልከቱ። የሆነ ነገር ሊደብቅ እንደፈለገ የሚያሳውቅበት ነገር አለ። እነሱ ፊት ማውራት አልፈለግኩም ነበረ ምናምን ነገር ተመልከቱ። ልጁ ሰላም ነው፣ ደህና ነው። እሱ በሕክምና ይረጋገጣል። አንተ ደህና ነው ስላልክ አይደለም። አሁን ሐኪም ቤት ነው ያለው። ሐኪም ቤት እያለ ልጁ ደህና ነው ደህና አይደለም ብሎ ማውራት አስፈላጊ አይደለም። በሕክምና ደህናነቱ ይረጋገጣል። በቃ አሁንም የመጣው ወደዚህ ትንሽ አዙሮት ነው እና እየተከራከረ ነበር። ትንሽ አዙሮት ነው የሚባል ነገር አለ። የሰው ልጅ መጀመሪያ አዙሮት ለመውደቅ የሆነ ኮዝ አለው ማለት ነው። የሆነ ምክንያት አለው። ዝም ብሎ እኮ የሰው ልጅ አዙሮት አይወድቅም። እንጂ ጤነኛ ነው እና ይሄንንም ግልጽ አድርገሽ ልትነግሪኝ እንፈልጋለን። አብዛኛው ሰው ይሄን ነገር ይፈልገዋል። እሱ ደህና መሆኑ እኛ ደህና እያሉን ብዙ ሰዎች እያመኑናለን እና አሁንም ይህ ግጭት የተነሳው በዚህ የመጣ ነው። በጣም ደህና ነው። አዎ ዶክተሯ የግድ እንዲህ ማለት ነው ያለባት። ነገሮቹን በጥበብ ለመያዝ ያው ግድ ነው። የሕክምና እንትኖች የማይሆን ነገር ውስጥ መግባት ስለማይፈልጉ ማለት ነው። ሁሉንም በእንትን ሃንድል ለማድረግ ለምሳሌ በዛኛውም ሳይድ ያሉትን በዚህኛውም ሳይድ ያሉትን ሰዎች በቃ ባላንስ ማድረግ ዋናው ፔሸንቱ ላይ ስለሆነ ማለት ነው ፎከስ የሚያደርጉት የእነሱን ጭቅጭቅ የእረፍት ማጣት የጭንቀት መብዛት ያመጣው ነገር ነው እንጂ አሁን ላይ ያለው ሁኔታ በጣም ጥሩ ሁኔታ ላይ ነው። ስለዚህ ምንም ነገር የለም ማለት ነው። ሰላም ነገር የለም፣ ሁሉ ነገር ሰላም ነው። በመጣልኝ ላብራቶሪ እሱንም አይቼ ያለው ነገር ሁሉ ሰላም ነው። አመሰግናለሁ ዶክተር። እዚሁ እረፍት ያድርግ ወይስ መሄድ ይቻላል? አንድ 20 ደቂቃ እዚሁ እረፍት ያድርግና ከዛ በኋላ እኔ እና እሱ ለአምስት ቀን እንቀጥላለን። በጣም አሪፍ። ዋናው ለአምስት ቀን አብረው መቀጠላቸው ብዙ ነገሮች የሚወጡ ነገሮች ይኖራሉ። አብርሃም እንግዲህ ጤነኛ ሆኖ ምናልባት ባለፈውም እንዳልነው ከሄርሜላ እንግዲህ መራቅን ፈልጎ ከሆነ ይሄንን ላለመናገር ፈርቶ ከሆነ የምናውቅበት መንገድ ነው ማለት ነው። ተመልከቱ ኤፍሬም ማለት ነው። ማን ነው ለአብርሃም ግን የበለጠ እያሰበ ያለው? ኤፍሬም ለምንድን ነው መደበቅ የሚፈልገው? አብርሃምን መደበቅ የፈለገበት ምክንያት ለምንድን ነው? ዶክተር እየደህና ነው። አሁን ላይ ምንም ነገር የለም፣ ግን አሁን የእናንተ መስማማት ያስፈልጋል። እሱ ጤና አያችሁ፣ ዶክተሯ በደንብ ገብቷታል ያለው ነገር ማለት ነው። ስለዚህ አሁን ልጅ በጣም ውጥረት ውስጥ ያለ ስለሆነ የማይወጣበትን ነገር ማድረግ በቃ ይሻላል። እንደዛ ነው እኛ የምንመክረው። በቃ ቴንክ ዩ ዶክተሯ በጣም አሪፍ ውሳኔ ወስናለች። አይዞ ወንድማችን ፈጣሪ ማረ፣ ሁሉ ነገር እንግዲህ ይስተካከላል ብለን እናምናለን። የተወዳችሁና የተከበራችሁ ቤተሰቦቻችን ዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው